ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። በምስራቅ አርሲ ሀገረ ስብከት የሚኖሩ ኦርቶዶክሳውያን ዛሬም በስጋት ውስጥ መሆናቸውን አሳወቁ። እንደሚታወቀው የካቲት 17 2018 ዓ.ም ከምሽቱ 2 ሰዓት በኋላ በምስራቅ አርሲ ሀገረ ስብከት መርቲ አቦምሳ ወረዳ ፈረቅሳ ቀበሌ 3 ኦርቶዶክሳውያንና አንድ ሙስሊም በታጣቂዎች ጥቃት ሕይወታቸው ማለፉ ተገልጿል። ከተገደሉት ኦርቶዶክሳውያን መካከል አንድ ሙስሊም ለምን ትገድላላችሁ ብሎ በመጠየቁ ምክንያት ሕይወቱ ማለፉን ከአካባቢው በደረሰን መረጃ ለማወቅ ችለናል። በተጨማሪም በርካታ ኦርቶዶክሳውያን መቁሰላቸውና መታፈናቸው እንዲሁም አካባቢውን ለቀው እየወጡ መሆናቸውም ተመላክቷል። ዛሬ ላይም ከአካባቢው በደረሰን መረጃ የታፈኑ ምዕመናን እንዳልተለቀቁና ኦርቶዶክሳውያኑ በጭንቀት ውስጥ መሆናቸውን ለጣቢያችን አሳውቀዋል። ለቤተ ክርስቲያን ሕልውና በመንፈሳዊ መሰረትነት በትጋትና በጥንቃቄ ማገልገል እንደሚገባ ተጠቆመ። ይህ የተጠቆመው በብርሃናት ዓለም ቅዱስ ጴጥሮስ ወቅዱስ ጳውሎስና ቅዱስ ገብርኤል ቤተ ክርስቲያን ለደብሩ ማኅበረ ካህናት የሚሰጠውን የ3 ወር ሥልጠና አስመልክቶ ነው። ለቤተ ክርስቲያን ሕልውና በመንፈሳዊ መሰረትነት በትጋትና በጥንቃቄ ማገልገል እንደሚገባ የጠቆሙት የደብሩ አስተዳዳሪ ሊቀ ብርሃናት አድማስ አበራ ናቸው። አክለውም ከምድር በላይ ሰማያዊ ስልጣን የተሰጠውን የክህነት አገልግሎት በመንደርና በጎጥ በማውረድ ሀብተ መንፈስ ቅዱስን በከንቱ እየበተንነው ስለምንገኝ ወደ እውነተኛ የአገልግሎት ሕይወት እንመለስ ብለዋል። በመርሃ ግብሩ ላይም የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ፣ አሰልጣኝ መምህራን እንዲሁም የስልጠናው ተሳታፊዎች፣ የደብሩ ሊቃውንትና ካህናት አገልጋዮች ተገኝተዋል። የአዲስ አበባ ሰንበት ትምህርት ቤቶች አንድነት ጠቅላላ ጉባኤውን ሊያካሂድ መሆኑን አሳወቀ። ለአንዲት ቤተ ክርስቲያን አንድ ስርዓተ ትምህርት አንድ መዋቅራዊ አደረጃጀት በሚል መሪ ቃል የአዲስ አበባ ሰንበት ትምህርት ቤቶች አንድነት የካቲት 21 እና 22 2018 ዓ.ም የ12ኛ አንደኛ መደበኛ ጠቅላላ ጉባኤውን ሊያካሂድ መሆኑን ከሰንበት ትምህርት ቤቶች አንድነት ጽሕፈት ቤት ያገኘነው መረጃ ያመላክታል። በጠቅላላ ጉባኤው የ2018 የግማሽ ዓመት እቅድ አፈጻጸም ሰንበት ትምህርት ቤቶች ቴክኖሎጂን በመጠቀም ሐዋርያዊ አገልግሎትን ተደራሽ ለማድረግና የቴክኖሎጂ አጠቃቀም ሂደትን፣ የሰንበት ትምህርት ቤቶች ዝማሬና የልብሰ ስብሐት ወጥነት ትግበራ ተካትተዋል። በጉባኤው ብፁዓን አበው ሊቃነ ጳጳሳት፣ የሀገረ ስብከቱ ስራ አስኪያጅና የየሰንበት ትምህርት ቤቶች አመራሮች እንዲሁም የማኅበራት ተወካዮች፣ ጥሪ የተደረገላቸው እንግዶች ይገኛሉ ተብለዋል። ቅድስት ቤተ ክርስቲያንን ዘመኑን በዋጀ መልኩ ማገልገል እንደሚገባ ተጠቆመ። ይህ የተባለው የሲዳማ ሀገረ ስብከት ጽሕፈት ቤት በገዳማት በካቴድራልና በአድባራት በልዩ ልዩ ሙያ ውስጥ ለሚሰሩ ሰራተኞች ስልጠና መስጠቱን ተከትሎ ነው። የስልጠናው ዋና ዓላማ የቤተ ክርስቲያንን የሂሳብና የንብረት አያያዝ ከማዘመን አንጻር መሆኑን ከሀገረ ስብከቱ ያገኘነው መረጃ ያመላክታል። ስልጠናውን ተከታትሎ ወደ ተግባር መቀየር ያስፈልጋል ያሉት የሲዳማ ሀገረ ስብከት ዋና ስራ አስኪያጅ መጋቤ ጥበባት ቀሲስ ሞላልኝ መርጊያ ቅድስት ቤተ ክርስቲያንን ዘመኑን በዋጀ መልኩ ማገልገል ይገባል ብለዋል። በመርሃ ግብሩም የገዳማት የካቴድራልና የአድባራት አስተዳዳሪዎች ተገኝተዋል። ለሌሎች አርአያ መሆን የሚችል ጠንካራ ቤተሰብን መመስረት የሚያስችል መርሃ ግብር መዘጋጀቱን የወልዲያ ማዕከል አሳወቀ። በማኅበረ ቅዱሳን የወልዲያ ማዕከል ስብከተ ወንጌልና ሐዋርያዊ አገልግሎት ክፍል ኦርቶዶክሳዊ ቤተሰብ ምስረታ የካቲት 22 ቀን 2018 ዓ.ም እንደሚያከናውን አሳውቋል። የመርሃ ግብሩ ዋና ዓላማ በሥጋ ወደሙ የጸና ለሌሎች አርአያ መሆን የሚችል ቤተሰብን መመስረትና ዕቅበተ እምነትን ማጠናከር መሆኑ ተመላክቷል። በመርሃ ግብሩም የወልዲያ ማዕከል ሥራ አስፈጻሚ፣ የማዕከሉ ልዩ ልዩ ሠራተኞች፣ ጥሪ የተደረገላቸው እንግዶች፣ የሰንበት ትምህርት ቤት ተወካዮች ይገኛሉ ተብለዋል። ተመልካቾቻችን ለዕለቱ ያዝንላችሁ አጫጭር መረጃዎች እስካሁኖቹን ይመስሉ ነበር። ሰላም እግዚአብሔር ከሁላችን ጋር ይሁን።